ብዙዎች የናፍቆታቸውን ጥም ሊቆርጡ ከዓመታት በኋላ ይህን አልበም ሊያገኙ ሰዓታት ብቻ ቀርተዋል። ይሄውም ከ48 ያነሱ ሰዓታት ሆነው የጊዜ ሰሌት ላይ እንገኛለን። ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ የሚል ስያሜ የሰጠው ስድስተኛ አልበሙ ለሙዚቃ ወዳጆቹ እነሆ በረከት ሊባል ጥቂት ጊዜ ብቻ ቀርቶታል። ነገር ግን የዲጂታሉ ዓለም በቴዎድሮስ ካሳሁን አዲስ አልበም መምጣት ምክንያት በተለያየ መልኩ ግለቱ አይሎ ቀጥሏል። የዛሬ መረጃ ሰዓታችን ከዚህ ጋር የተገናኙ ጉዳዮችን ይቃኛል። ከአልበሙ ጋር በተያያዘ እስካሁን ዝምታን መርጣ የነበረችው አምለሰት ሙጬ ዝምታዋን ሰብራለች። ታዲያ ዝምታዋን ስትሰብር ከቃል በላይ በተግባር የገለጸችው አንድ ክስተት የበርካቶችን ትኩረት ስቧል። ይህም በተመለከተ የምንቃኘውና የምናነሳሳው ጉዳይ ይኖራል። በሌላ በኩል ደግሞ በትላንትናው ዕለት ምሽት ላይ እንደተገለጸው ዛሬ ከቀኑ 6 ሰዓት ገደማ በአርቲስት ቴሌቪዥን አማካኝነት ይቀርብ የነበረው ጋዜጣዊ መግለጫ መታገዱን ተከትሎ በዲጂታሉ ዓለም እየተንቀሳቀሰ ያለው ነገር የበርካቶችን ትኩረት ስቧል። ዘመቻው አይሎ ቀጥሏል። በአንድ ቀን ብቻ 100,000 የሚጠጉ ሰብስክራይበሮች ወይም ደግሞ ተከታዮች የቴዲ አፍሮ የዩቲዩብ ቻናልን እየተቀላቀሉ ይገኛሉ። ዝነኛና አንጋፋ የሚባሉ ባለሙያዎችም ለቴዎድሮስ ካሳሁን ቴዲ አፍሮ ድምጽ መሆን ጀምረዋል። እነማን ከሱ ጎን ተሰለፉ፣ እነማን ስለሱ ተነፈሱ የሚለውን በስፋት የምንቃኝና የምናነሳሳ ይሆናል። እስከ ፍጻሜ አብራችሁን ቆይታ እንድታደርጉ ስንጋብዛችሁ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ወዳጅ ቤተሰብ እንድትሆኑ በመጋበዝ ጭምር ነው። ቪዲዮን ከወደዳችሁት ላይክ፣ ሼር በማድረግ ለቴዎድሮስ ካሳሁን ቴዲ አፍሮ ያላችሁን ፍቅር እንድታሳዩ የኛም ቤተሰብ እንድትሆኑ በአክብሮት ጋበዝን። ወደ ዝርዝር ጉዳዮቻችን እንሻገራለን። ዓመታትን ሲናፈቅ የነበረው የቴዎድሮስ ካሳሁን ቴዲ አፍሮ አልበም ሊወጣ እነሆ ጥቂት ጊዜ ብቻ ቀርቷል። የፊታችን ሐሙስ ልክ ከቀኑ 8 ሰዓት 18 ያክል የሙዚቃ ስራዎችን እንደያዘ በ8ኛ ወር በ8ኛው ሰዓት ይህ አልበም ለሙዚቃ ወዳጆች ይደርሳል። ሚያዝያ 8 ቀን 2018 ዓ.ም ይህም በተመለከተ በርካቶች ሐሳባቸውን እያነሱ ባሉበት በዚህ ጊዜ የተከለከለውና የታገደው ቃለ መጠይቅና ጋዜጣዊ መግለጫ ጉዳይ የበርካቶችን ትኩረት ስለመሳቡ በስፋት የተነገረ ይገኛል። ያም ሆኖ ግን ይህ ክልከላ ከተደረገ በኋላ በርካቶች በተለያየ መልኩ ስሜታቸውን እየገለጹ ይገኛሉ። አንድ የቴዎድሮስ ካሳሁን ቴዲ አፍሮ አድናቂና እንዲሁም በሱ ዙሪያ በርካታ ሐሳቦችን በማጋራት የሚታወቀው የሶሻል ሚዲያ ቤተሰብ ያነሳውን ሐሳብ ከማጋራት እንጀምር። ተከብሮ ማርጀትና የዘመኔ ፍጹም መልክ ሲል ይጀምራል። ይህ አድናቂው ፍቅር ጭራሽ አልገባንም፣ እድሜያችን ለጋ በጣም ለጋ ነበር፣ ፊታችን ጺም አያውቅም፣ እህቶቻችን ጉብ አላበቀሉም፣ በመኖር ብዛት ባልቆሸሸ ልባችን ፈጽሞ ትዝታ በማያውቀው እድሜያችን የዛሬ 25 ዓመት አንድ መልካም ወጣት በማናውቀው ዓለም ውስጥ በምናብ አምነሸነሸን፣ የወደድኳት በማለዳ በልጅነት ባቦጊዳ የፍቅር ቃል መጠሪያዬ የመጀመሪያዬ እያለ እየተስረቀረቀም ወድ በሚበላ ድምጽ በአዲስ የግጥም አጻጻፍ ስራ ነገሩ ሁሉ የተለየና ትውልዳችንን ያነሆለለ ግሩም ሰው ሆኖ ተከሰተ። በዘመነ ካሴት አንድም ዘፈን የማይዘለል ዘፋኝ ተገኝቶ የልጅነት አፋችንን አሟሸው። ሳናፈቅር አፈቀርን፣ የልብ መደላደል ሳይገባን የስም መጥፋት ህመም ሳያገኘን ያልኖርነው ዘመን ኖርን። ብላቴናው ተረታና ልቤ ለፍቅርሽ ተገዛ፣ በልቤ ቤት ሰራሽ ሔዋን እንደዋዛ እያለ ያቀነቀነ ዛሬም ዘመን ተሻግሮ ያላረጀው ቤቱን በህዝብ ውስጥም ሰርቶ ቁጭ አለም። ወጣትና ህፃናት ጎልማሳና ሽማግሌው አንድ ላይ አበደለት። በየቤቱ በሱቅና ጸጉር ቤት ጫት ቤቱና ካፌው ታክሲና ባሱ አስፋልቱና መንገዱ አረገዱለት። ሁሉም ነገር ቀጥ ብሎ ሁሉም የወሬ ጉልበት ዝሎ ሀገር ጆሮዋን ሰጥቶ እየሰማው ተደመመም። ልቤ መሸነፉን እንዳይነግራ ሰጋን እያዜመ ልጃገረዶች ሁሉ ተሸነፉለት። ተማሪዎች ከደብተራቸው ጠርዝ ስሙን ጻፉት። ጋዜጦች ተነተኑት። መጽሔቶች የየትማቸው መልክ አረጉት። በዘመን ውስጥ ብዙ ሰው ተወዷል። ብዙ ሰው ገኖ ብዙ ሰው ቀሏል። አንድ የ23 ዓመት ወጣት በድንገት መጥቶ የሀገሩ ዜማ ሆነም። ተራው ህዝብ ብቻ አይደለም አንጋፎቹ ሳይቀር ለውዳሴ ተሽቀዳደሙለት። 1993 እንደ ሀገር የነበረው የፖለቲካ ትኩሳቶች አመጽና ግርግሮች ሳይቀር በብላቴናው አልበም ደበዘዙ። ሀገር ቆም ብሎ አንድ ነገር ሰማም፣ ስለ አንድ ነገር አወራም። የመወደድ ብዛት የፈጠረው የወሬ ግምት ገኖ ቴዲ ከቆነጃጅቶች ጡት ላይ ፈርሟል የሚል ወሬ ሀገሩ ላይ ተዛመተ። ያኔ ልክ እንደ ዛሬው ጡት በአደባባይ አልዋለም። መሸፋፈን ክብር፣ አለመገለጥ ውበት ነበር። እንደ ዛሬው ወሬ የሚያዛምት ኢንተርኔት ወለድ የወሬ
መዋሸን ሳይኖር እከሌ አበደችለት እገሌ በሱ ፍቅር ትዳሯን ፈታች የሚሉ አሉባልታዎች አየሩን ሞሉት። ብላቴናው ሀገር እንደ ጉድ ቢያብድለትም መወደድ አላሰከረውም። አልበሙን ባወጣ በወራት ጊዜ ውስጥ ብቻ በወቅቱ በነበረው አንድ ለእናቱ ቴሌቪዥን ጣቢያ ቀርቦ ጡት ላይ ስለመፈረም ተጠየቀ። ጨዋ ኢትዮጵያዊ ቤተሰብ ነው ያሳደገኝ አለም። ሲዘፍን የሰማው ሁሉ አፉን ከፍቶ አይኑን ሰክቶ ሲያወራ ሰማው። አንገቱን የሰበረ አይኖቹ በትህትና የሚንከባለሉ ሆኖ ተገኘም። ሀገር በስስት አየው። አንጋፋዎቹ ልጄ ልጄ ያሉ ተሻሙበት። አትሌት ኃይሌ ገብረስላሴ እኔ ሩጫ እንጂ ወሬ አልችልበትም ብሎ ቴዲን ማድነቂያ ቃል አጣም። የዘመኑ አንጋፋዎች እነ ውብሸት ወርቅ አለማው ቢዘፍንልን ብለው ተመኙ። ቴዲ ከዘመኑ የሚነጻጸር ባለሙያ ታቶለት ተንታኞች ከቀደሙት ገናኖች ጋር አወዳደሩት። በብዙዎች ለቴዲ የራሱ ዓለም ተሰጠው። ብቻውን የሚዳኝ እኩያ የማይገኝለት ሆኖ ማርሽ ቀያሪነት፣ የዜማ ሊቅነት፣ የገጣሚነት ጫፍ ላይ ተቀመጠ። ገና በ23 ዓመቱ መሸከም የሚከብድ ፍቅር አንገዳግዶ የሚጥል አድናቆት ቢበቀል ብላቴናው ከአደባባዮች ጠፍቶ ከግርግር ርቆ ከ4 ዓመታት በኋላ ያስተሰርያል በተሰኘ ታሪካዊ አልበም ተከሰተ። በመጀመሪያ አልበሙ አቦጊዳ ላይ ያለ የሀገሬውን ሆድ የበላው ሰው አሁን በአልበሙ ጥግጋት ብልህ ሰው ታናሹን ይሰማል እያለ በትህትና ዝቅ ብሎ ሀገር በጥላቻ እያባከኑ ያሉ ሽማግሌዎችን የሚመክርበትን ግጥምና ዜማ ጠምቆ ሀገሩን እንደ አዲስ አሰከረው። ቴዲ በዚህ አልበም በእያንዳንዱ ስንኝ ውስጥ ተከርኖ የሚነደውን መተንፈሻ ያጣውን የሀገሬን ህመም ከሰው የማይመስሉ ጌጠኛ ቃላትና ልብ የሚያረዱ ዜማዎች ቀምሞ ሀገሩን አስቆዘመ። ብላቴናው ያስተሰርያል በሚለው አልበሙ ለሀገሩ የቃተተ ዜማዊ ጸሎት ነው። ፍቅር ማጣታችን የመራባችን ምንጭ መሆኑን ተናገረም። እየዘፈነ ሰበከ፣ እየወቀሰ መከረ፣ እየመከረ ምረት ለመነ። የሚጣሉ ወላጆች መሃል ቆሞ ግራ እንደገባው ሕፃን መለየት አቃተን የሚበጀንን ሰው እያለ የነፍሱን ጭንቀት አስረዳት። ግጥሙ ከዜማው ዜማው ከግጥሙ የተዛመዱበት መንገድ ብዙዎች በእንባ ሰሙት። ቴዲ የብዙዎችን የልብ ህመም እየፈታም የህልማቸውን ሀገር በጥበብ መስኮት ከሰተላቸው። አይነጋም ወይ አይነጋም ወይ ሌሊቱ ቴዲ ለሀገሩ ቃተተላት። እንዲህ ያለ የውዳሴ ዜማን ስለ ቴዎድሮስ ካሳሁን ቴዲ አፍሮ የከተበው አድናቂው በስተመጨረሻ እንዲያለም ቴዲ ሽበት ነው። በቀለም ልታጠፋው ልትደብቀው ብትሞክር ከስር በጥበብ በእርጋታ ይፈካል። ተደብቆ መጉላት ይችልበታል። በምላጭ ልታጠፋው ስትፋለም ጭራሹኑ ይበዛል። በጥቁር ሻሽ የማታስረው የሀገር ሽበት ሳንዘራው ያጭር ነው ያለ ጊዜው የበቀለ ሽበት። ብቻ አትልፋም። ቴዲ ወጣት መሳይ ሽማግሌ ነው። ለመጥፋት ስንቃረብ በግጥም መክሮ በዜማ አራርቶ ከልባችን የሚያስታርቀን ወጣት መሳይ ሽማግሌ ነው። ከፍቅር እስከ ሀገር ልብና አድማስ ለሰፋለት አኗኗሩ ምሳሌ አንደበቱ ፈዋሽ ለሆነለት የዘመናችን መልክ ጥበብና እድሜ ይትረፍረፍለት ሲል አሞካሽቶ መልካሙን ተመኝቶ ይቋጫል ሐሳቡን። ታዲያ የቴዎድሮስ ካሳሁን ቴዲ አፍሮ ይህ ጋዜጣዊ መግለጫ መታገርን ተከትሎ በዲጂታሉ ዓለም በበርካቶች ዘንድ እየተቀባበለ የሚገኘው ጉዳይ ዋነኛው ዘመቻውን የሚያቀጣጥል ሆኗል። ይሄውም የቴዎድሮስ ካሳሁን ቴዲ አፍሮ የዩቲዩብ ቻናል ተከታዮች ቁጥር እንዲበረክቱ የሚያደርግ ጥሪ የተሰማ በርካቶቹም የሱ አልበም በስፋት የሚደመጥበትን መንገድ እያነፈነፉ ይገኛሉ። ከዚህ ጋር በተገናኘ ጆሴፍ ገብሬ ወይም ደግሞ ጆሲ ኢንዛውስ ሾው ስለሱ የሰጠው ምስክርነት አንድ ማሳያ ነው። ቴዲ ወደድንም ጠላንም በሙዚቃ ኢንዱስትሪ ላይ ከኛ በፊት ያሉ ከቴዲ በፊት ያሉ በጣም ታላላቅ የኢትዮጵያ አውራ የሚባሉ በጣም ነገስታት የምንላቸው ድምፃውያን እነ ክቡር አርቲስት ዶክተር ጥላሁን ገሰሰም፣ እንደዚሁም ጋሽ ማሙድ አህመድ፣ አስቴር አወቀ፣ ኤፍሬም ታምሩ፣ እነ ፀሐዬ ስታያቸው በጊዜያቸው በጣም የሚገርሙ ንጉስና ንግስት ብለን የምናሞካሻቸው ናቸው። በዚህ ዓመት ውስጥ ደግሞ እኛም ሙዚቃ ከመጀመራችን በፊት ጀምሮ ያለውን ጊዜ ብታይ ቴዲ አፍሮ ንጉስ ነው፣ ምንም ጥያቄ የለውም። ከዚያም በጣም የተናደርኩት የእርሱን ዩቲዩብ ቻናል ስመለከት ነው ይላል ጆሴፍ ገብሬ ጆሲ ኢንዛውስ ሾው። ይህ 6ኛ አልበሙ ኢትዮሪካ የሚወጣው በሱ መሆኑ ካልቀረም ተከታዮቹ ሊበዙለት እንዲሁም ደግሞ ለእርሱ ያላቸውን ፍቅር ሊያሳዩ ይገባል ሲል ጥሪውን አቀረበም። ገባውና ቼክ አደረኩት። የእርሱ ዩቲዩብ ቻናል ተከታዮች ቁጥር ከ1.2 የተሻገረ አይደለም። 140 ሚሊዮን ህዝብ አላት ተብሎ የምትገመት ሀገር ላይ ይህ ቁጥር እጅግ በጣም ትንሽ ነው። በጣም ስለዚህ ቁጭት ውስጥ እንሆን አሁኑኑ ሰብስክራይብ በማድረግ ለእርሱ ያለንን ፍቅር እናሳይ ሲል ጥሪውን አቀርቦ ሐሳቡን ቋጨ ጆሲ ኢንዛውስ ሾው። በሌላ በኩል ደግሞ ባለቤቱ አምለሰት ሙጬ ስለ እርሱ አልበም ትውውቅ ከማድረግ አስቀድሞ ከዚህ ቀደም በአልበሙ ውስጥ ከተካተቱት 18 ያክል ሙዚቃዎች በ9ኙ በአቀናባሪነት ተሳትፎ ያደረገው ከበረከት ተስፋ ዝጊ ጋር ቆይታ አድርጋ እንደነበርና ስላልበው ማነሳሳቷ ይታወቃል። ያም ሆኖ ግን የእርሱ አልበም የሚመለከት ጋዜጣዊ መግለጫ በዛሬው ዕለት እንደሚሰጥ የተጠበቀ ባለበት ሰዓት ትላንት ምሽት ላይ ይህ ጋዜጣዊ መግለጫ እንዲታገድ መደረጉን ተከትሎ አንድ ነገር አደረገች። ይኸውም ከቃላት ያለፈ ብሎም ደግሞ በጽሁፍ ከማስፈር የተሻገረ ተግባርን ፈጸመች። 100,000 በሚጠጋ በራሷ ይፋዊ ፌስቡክ ገጽ ተከታዮች ዘንድ እንዲያዩትና እንዲመለከቱ ስትል ኢትዮሪካ አልበምና እንዲሁም ደግሞ አልበሙ የሚለቀቅበትን ዩቲዩብ ቻናል እዚያው ላይ አያይዛ አጋራ። ከዚያ ጊዜ አንስቶ በርካቶች ወደ ቻናሉ እየጎረፉ ይገኛሉ።
እኛም በመቋጫችን ስለ ቴዲ አፍሮ የተባለውን አንድ ጉዳይ እናንሳና እናጠናቅቅ። ቴዲ አፍሮ በ28 ዓመቱ ያስተስራያል አልበም ሲሰጠን እድሜያችሁ ስንት ነበር? ይህን ሲል የጠየቀውና በጥያቄ ሐሳቡን አንስቶ ወደ ዝርዝር ጉዳዩ የገባው ሌላኛው የቴዎድሮስ ካሳሁን ቴዲ አፍሮ ልባዊ አድናቂ ነው። ዘጸአት ለኢትዮጵያ ወደ ተስፋ ጉዞ ባህሩ የሚያሻገር አንድ ሙሴ ይዞ ቅርብ ነው አይርቅም የኢትዮጵያ ትንሣኤ በአንድነት ከገባን የፍቅር ጉባኤ። እነዚህ የምንወዳት ሀገራችንን ትንሣኤ የሰበኩ ስንኞችን የያዘውና እንደ ሺመንደፍር ካብ ዳላክ ላምባዲና ባልደራሱ ዘፈኖችን ያካተተው ታሪካዊው ያስተስራያል አልበም በ1997 ዓ.ም ሲወጣ ቴዲ አፍሮ ገና 28 ዓመት ወጣት ነበር። በዚያ ለጋ ዕድሜው እንዲህ አይነት ታሪክ የማይሽረው ድንቅ ስራ መስራቱ ጥበብ በእድሜ ሳይሆን በበሰለ መንፈስ የምትገለጥ መሆኗን ያሳያል። እስኪ ልጠይቃችሁ በ1997 ያስተስራያል አልበም ሲወጣ እድሜያችሁ ስንት ነበር? በወቅቱ የት ነበራችሁ? ዘፈኖቹ መጀመሪያ የሰማችሁበት አጋጣሚ ትዝ ይላችኋል? ትላንት በለጋ ዕድሜው ሞፈሩን ያዙና ይቅር ተባባሉ ብሎ የይቅርታን ውድ ዋጋ የነገረን የትውልዳችን ኮከብ ዛሬ ከ21 ዓመታት በኋላ በጽናቱ ቀጥሎ 6ኛ አልበሙን ኢትዮሪካ ሊያጋራን የ2 ቀናት ዕድሜ ብቻ ቀርተውታል። እኔና ቤቴ ያንን ውብ ትውስታ ይዘን አዲሱን የጥበብ ስጦታ ለመቀበል በጉጉት ላይ ነን። እናንተ ሲል ይህ አድናቂው ሐሳቡን ይቋጫል። እናንተም ሐሳባችሁ እንድታጋሩን እየጋበዝን የዛሬን ደግሞ በዚህ እንቋጫለን። ለቴዎድሮስ ካሳሁንና ለአድናቂዎቹ መልካሙን የጥበብ ማጣጣሚያ ጊዜ እንመኛለን። ይህ ኢትዮ ግሎባል 360 ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንድትወዳጁን፣ ቪዲዮን ከወደዳችሁ ደግሞ ላይክ፣ ሼር በማድረግ ሌሎች እንድታካፍሉ የጋበዝን የዛሬን በዚህ ቋጨን። በያላችሁበት ደግሞ ጥሩ ጊዜ ተመኘን።